በእግዚአብሔር መደገፍ። ጧት ከመኝታ ስትነሳ ረዳት የለሽነትህና ከእግዚአብሔር ብርታት እንደሚያስፈልግ ይሰማሃል። እናም ለሰማያዊ አባት ከልብህ ሆነ በትህትና ፍላጎትህን ታሳውቃለህን? እንደዚህ ከሆነ መላእክት ጸሎትህን በአጽንኦት ይመለከቱታል። እነዚህ ጸሎቶች ከማያስመስሉ ከንፈሮች ከሆነ ባለማወቅ ስህተት የመስራት አደጋ ውስጥ ስትሆንና ሌሎችን ስህተት እንዲሰሩ የሚያደርግ ተጽዕኖ እያሳደርክባቸው ቢሆን ጠባቂ መልአክ በተሻለ አቅጣጫ በማደፋፈር ላንተ ቃላቶችን በመምረጥና በድርጊትህ ላይ ተጽዕኖ በማሳደር ከጎንህ ይሆናል። በአደጋ ውስጥ መሆንህ የማይሰማ ከሆነና ፈተናን ለመቋቋም እርዳታና ብርታት እንዲሰጥህ የማትጸልይ ከሆንክ ወደ ስህተት ልትመራ እንደምትችል እርግጠኛ ሁን። ተግባርህን ችላ ማለትህ በሰማይ ባለው በእግዚአብሔር መጽሐፍ ይጻፋል። በፈተናው ቀን ተመዝነህ ቀለህ ትገኛለህ። ሌሎች ከሚፈጽሙት ብዙ ኃጢአቶች ነፃንን በማለት ራሳችንን እናታልል ይሆናል። ነገር ግን አንዳንድ ጠንካራ ጎኖች እያሉን አንድ ደካማ ጎን ካለን አሁንም ነፍስና ኃጢአት ግንኙነት አላቸው ማለት ነው። ልብ በአገልግሎቱ እየተከፋፈለ ስለሆነ ግማሽ የራሴ ግማሽ ደግሞ ያንተ ይላል። የእግዚአብሔር ልጅ ከዚህ በፊት ይንከባከበውና ይፈጽመው የነበረውን ኃጢአት ፈልጎ በማግኘት እግዚአብሔር ከልቡ እንዲቆርጥለት መፍቀድ አለበት። በእግዚአብሔር እይታ ከባድ ስለሆነ ያንን አንድ ኃጢአት ማሸነፍ አለበት። አንዱ እኔ ከሌሎች ያነሱ ቀናተኛ አይደለሁም፣ ነገር ግን ምንም እንኳን ቁጣዬን መቆጣጠር ባለመቻሌ ሁል ጊዜ ባዝንም ለመናገር እገደድና መጥፎ ነገሮችን እናገራለሁ ይላል። ሌላኛው ደግሞ እኔ ይሄኛው ወይም ያኛው ስህተት አለብኝ፣ ነገር ግን እኔ የማውቃቸው አንዳንድ ሰዎች ላይ የሚታየውን ይህንን የሚመስሉ ጥፋቶችን በጣም እጠላለሁ ይላል። አንዳንድ ኃጢአቶቻችን ትንሽ ውጤት ስላላቸው የሚያስከትሉት ጉዳት አነስተኛ ሲሆን፣ ሌሎቹ ደግሞ ትልቅ ስለሆኑ ብዙ ጉዳት ያስከትላሉ በማለት እንድንመድብ እግዚአብሔር ደረጃ የሰጣቸውን የኃጢአቶች ዝርዝር አልሰጠንም። የአንድ ሰንሰለት ጥንካሬው ከአንድ ደካማ መገናኛ ቦታው የበለጠ አይደለም። ይህ ሰንሰለት በአጠቃላይ ሲታይ ጥሩ ነው ልንል እንችላለን። ነገር ግን አንዱ የሰንሰለት መገኛ ቁልፍ ደካማ ከሆነ ያ ሰንሰለት እምነት የሚጣልበት አይደለም። የማሸነፍ ሥራ ወደ እግዚአብሔር መንግሥት የሚገባ የእያንዳንዱ ነፍስ ሥራ መሆን አለበት። ከከንፈራችሁ ሊወጡ እየተርገበገቡ ያሉ ትዕግስት የጎደላቸው ቃላት ከአፋችሁ ሳይወጡ መቅረት አለባቸው። ባህሪያችሁ በትክክል ያልተገመተበት አስተሳሰብ ከናንተ መወገድ አለበት። ለዚህ ምክንያቱ በሌሎች ላይ የሚኖራችሁ መልካም ተጽዕኖ ስለሚያዳክማችሁና በሌሎች አእምሮ ዝቅተኛ ግምት ስለሚሰጣችሁ ነው። እናንተ ሰማዕት እንደሆናችሁ የመቁጠርን ሐሳብ በማሸነፍ ጸጋዬ ይበቃል ያለውን የክርስቶስን ተስፋ ያዙ። ሰይጣን ከተጠናወተው ሁኔታ ራሳችሁን አርቁ። አእምሮአችሁ ለእግዚአብሔር ካላችሁ ታማኝነት እንዲዋዥቅ አትፍቀዱ። በክርስቶስ አማካኝነት ደስተኛ መሆን ትችላላችሁ፣ መሆንም አለባችሁ። ራስን የመቆጣጠር ልምዶችንም መለማመድ አለባችሁ። አስተሳሰባችሁ ለእግዚአብሔር ፍቃድ መገዛት አለበት። ስሜቶቻችሁም ለግንዛቤና ለሃይማኖት መገዛት አለባቸው። አስተሳሰባችሁ ምንም ገደብ ወይም ቁጥጥር ሳይደረግበት አመጽ ለማካሄድና የራሱን መንገድ እንዲከተል እየሰጣችሁ አይደለም። አስተሳሰባችሁ ስህተት ከሆኑ ስሜቶቻችሁም ስህተት ይሆናሉ። ሐሳቦችና ስሜቶች ተዋህደው የአንድ ሰው የሞራል ባህሪ ይመሰርታሉ። እንደ ክርስቲያን ሐሳባችሁንና ስሜታችሁን ለመቆጣጠር እንደማይጠበቅባችሁ ከወሰናችሁ በክፉ መላእክት ተጽዕኖ ስር ሆናችኋል። የእነርሱን መገኘትና ቁጥጥርም እየጋበዛችሁ ነው። አእምሯችሁ ለፈጠረው ነገር ከተሸነፋችሁና አስተሳሰባችሁ በጥርጣሬ ባለማመንና በሐዘን መስመር እንዲሄድ ከፈቀዳችሁ ከሟቾች ሁሉ ደስታ የተነፈጋችሁ ትሆኑና ሕይወታችሁ በውድቀት ያከትማል።